እየተደራጀን የመጣንና የተወሰነ ማህበረሰብ ከውጭ የሚረዳው የተወሰነ ነገር እያገኘ ነው። ቤተክርስቲያን ሄደው ቁርስ ለመብላት ወይም ደግሞ ቤተክርስቲያን ሄደው ተሰልፈው ሲለምኑ ብዙዎቹ ስታይ ያሳዝናል። አሁን ይሄ ምርጫ እስኪያልፍ ድረስ ይህ መንግስት እያበላን ነው እያጠጣን ነው ይላል። ብዙሃኑን ደግሞ እያሰረ በተለይ አማራ ማህበረሰብን እያሰረ ለራብ እየዳረገ እንዳለ እናውቃለን። ይሄንን እየተከታተልን ነው። እነሱ የሰው ልጅ ሰርቶ መብላት የሚችልበት ከአንድ ቦታ ወደ አንድ ቦታ እንዳይንቀሳቀስ አድርጎ ምግብ እያበላው ነው ብሎ በቲክቶክ ማቅረቡ ያሳዝናል፣ ያሳፍራል። እስከ መቼ እንደዚህ አድርጎ እንደሚያልፍም አናውቅም። ይህ ሰው እውነቱን ለመናገር አዳነች አቤቤ ከተማውን ቅቤ እንደዚሁ ቀለም ቀባና እነሱም እንደዚሁ ፊታቸውን ቀብተው ወደ ከተማ ወጥተው እንደዚህ ነን ሲሉ ኋላ ጀርባችንን ስናይ ግን ህዝባችን እየተራበ እያለቀሰ ነው ያለ። በምንም የሚያደርጉት ነገር ይሄ አርቲፊሻል ነገሮች ራሳቸው ያሳዝናል። ኢትዮጵያ እንደዚህ አልነበረች፣ በዚህ ጉዳይም አትታወቅም። ስለዚህ በጣም በራብ አለንጋ እየገረፈ እያሰቃየ ዛሬ መከላከያው ሴቶችን ህጻናቶችን እየደፈረ በራብ አለንጋ እየገረፈ ነገም ደግሞ ምን ሆናለን ብሎ ህዝባችን እየተጨነቀ ባለበት ሰዓት ላይ ለምርጫ ኮረጆዎችንም ቢያዘጋጅ ያው ኮረጆ ቀድሞ እንደሞላው ማንም ያውቃል። ግን ከዚህ በፊት በህጋዊ የተመረጡ እንደ ክርስቲያን ታደለ ያሉት ዛሬ የት እንዳሉ የዓለም ህዝብ ያውቃል። ዶክተር ደሳለኝ ጫኔም ይሄ ምርጫ አግባብ አይደለም፣ ህዝቤ እንዲያልፍ፣ ህዝቤ እንዲታረድ፣ እንዲገረፍ፣ እንዲገደል፣ እንዲፈናቀል ስለማልፈልግ ከምርጫው ራሴን አግልያለሁ ብለዋል። ይሄ ዓለም አቀፍ የሚያውቀው። አሁንም ደግሞ ይህ መንግስት መምህራኖችን፣ ተማሪዎችን፣ ገበሬዎችን እያስገደደ ገበሬውን ማዳበሪያ ለመከልከል ትናንትናም እንግዲህ በጎንደር ሰምተናል። ማዳበሪያ እሰጣለሁ ብሎ ምርጫ ካልመረጣችሁ ብሎ ኃይለኛ ግጭት ውስጥ ነው የገቡት። መንግስት ሰራተኛውን ደግሞ እንደዚሁ ደሞዝን እቀማለሁ ከስራ አባራለሁ ብሎ እያስገደደው ነው ያለው። ተማሪዎችም እንደዚሁ ትምህርታችሁን ታቋርጣላችሁ ብሎ እያስፈራራቸው ከወዲሁ ይሄ ምርጫ ትክክል አይደለም። ይሄ መንግስት በዚህ ጉዳይ ላይ አድጎ ሀገር የሚመራ አይደለም። በሀገር በቂ አይደለም። ገዳይ ነው፣ አራጅ ነው። የትግራይ ህዝብ ባዶቹን ያስቀረው። እንደዚሁም ደግሞ ነጋዴዎቻችንን በባንክ ሰራተኞች አካውንታቸውን እያስፈተሸ እየተቀማ እየታረደ ስላለ ምርጫውን ትክክል አይደለም። የአፍሪካ አንድነት ድርጅት ማንም ታዛቢ እንዳይልክ፣ የዓለም አቀፍ ምንም አይነት ገንዘብ እንዳይሰጥ፣ ይህንን ካደረጉ ህዝባችንን እንዳስጨርሱ እነሱንም ከወዲሁ በደብዳቤ እንጠይቃለን። ትክክል አይደለም እያለ ነው። ምርጫው አጭበርብሮ ሊያልፍ ፈልጓል። በተለይ አሁንም ደግሜ እናገራለሁ፣ አጃቢዎቹ ጥንቃቄ ሊያደርጉ ይገባል። ለዚህ ሰውዬ እውቅና መስጠት የለባቸው። ይህ ሰውዬ እውቅና አግኝቶ ከዚህ በኋላ ከቀጠለ አሁን ያለው ማህበረሰባችን ራሱ በረሃብና በጦርነት በድሮን እንደሚፈጀው ይፍጀው ብለው ከፈቀዱ ደህና። እኛ ግን እስከ መጨረሻው ድረስ እነዚህ ሰዎች አቁሙ እንላለን። ካላቆሙ ደግሞ እኛ እንግዲህ ጥሪ አቅርበናል። በኤድመንተን፣ በብሩክስ፣ ኤርድሪ፣ በአካባቢያችን በባንፍ የሚገኙትን የአማራ ማህበረሰብና ኢትዮጵያን ህዝብ ሰልፋችንን ነገ 11 ሰዓት ላይ ካልጋሪ ሲቲ ሆል እንድትገኙ እያልን ጥሪ እናቀርባለን። በማህበሩ ስም እዚሁ እኛ አካባቢ ሆኖ ይህን ሰልፍ የማይገኝ አማራ ካለ እንግዲህ በቤተሰቦች ሞትና እልቅ ፈልጎ ከሆነ እሱ ሌላ ጉዳይ ነው። ግን የሚቀር ሰው አለ ብዬ አላስብም። አይቀሩም። የአማራን ችግር ጠንቅቆ የሚያውቅ ማህበረሰብ ነው ያለን ካልጋሪ ውስጥ። ማህበራችንም ጠንካራ ነው። ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በመላው ዓለም እንግዲህ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ አገዛዙ ስልጣኑን ለማስቀጠል ግንቦት 24 ቀን 2018 በአገር ቤት አድርገዋለሁ ያለውና ብቻውን ሮጦ አስቀድሞ ያሸነፈበትን ምርጫ አስታኮ በአማራ ህዝብ ላይ ጦርነት ተከፍቶ ምርጫ ሊካሄድ አይገባም፣ የዘር ማጥፋት እየፈጸመ ያለው አገዛዝ ለፍርድ ሊቀርብ ይገባል በሚል እንግዲህ በዓለም አቀፍ ደረጃ የሰላማዊ ሰልፍ እንቅስቃሴ የተደረገ ነው። በካናዳ ካልጋሪና በሌሎች ከተሞችም በነገው ዕለት ሰላማዊ ሰልፍ ይደረጋል። በካናዳ ካልጋሪ ሰላማዊ ሰልፉን የጠራው የካልጋሪ የአማራ ማህበር ኮሚኒቲ ሲሆን የኮሚኒቲው የሰላማዊ ሰልፍ አስተባባሪ የኮሚቴ አባላት መካከል አንዱ አቶ ደመቃ አሰፋ ባለው ወቅታዊ ሁኔታ እየተወያየ እንድንቆይ ጋብዘነዋል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ አቶ ደመቀ፣ እንደምሰነበት እንኳን ተገናኘን። እንግዲህ ከዚህ ቀደም ረዘም ያለ ጊዜ ነው ውይይት ያደረግነው። እንኳን ደህና
መጣ። ሀብታሙ እንኳን ቆየን። ሰላም ነው? እንደምን አለ? ደህና ነው። ከልብ አመሰግናለሁ አቶ ደመቀ። እንግዲህ በካልጋሪ ያለው የሰላማዊ ሰልፍ እንቅስቃሴ ምን ይመስላል? እያደረጋችሁ ያለው ጥረት እንግዲህ ምርጫው ለመካሄድ እየተቃረበ ነው። ምርጫ ከተባለ አገዛዙ አስቀድሞ ያሸነፈበት ምርጫ አስቀድሞ ብቻውን ሮጦ የሚያሸንፍበትና በዚህ አይነት ምርጫስ ህጋዊ እንቅስቃሴ ማድረግ ይቻላል ወይ? ያላችሁ ዝግጅት ምን ይመስላል? ደህና እንግዲህ የኢትዮጵያ መንግስት ነኝ የሚለው ከዚህ በፊት በማጭበርበር ምርጫ አሁንም እያደረገ ያላቸው ነገሮችን ሁላ እየተከታተልን ስለሆነ ህዝባችንም ደግሞ ይህን ምርጫ አይፈልገውም። ከዚህ በፊት ተመርጦ ይህ ሰው የአማራን ህዝብ በተለይ በድሮን በከባድ መሳሪያ በተለያየ መሳሪያ እየገደለ እያፈናቀለና ለራብ እያዳረገ ስለሆነ አሁንም ከዚህ በኋላ ይህ ሰው ቢመረጥ ምን እንደሚያደርግ በህዝባችን ላይ ምን እንደሚያደርስ ስለተረዳ አሁንም ይህን ምርጫ እንዳያደረግ ለዓለም አቀፍና ለአፍሪካ ህብረት ለተለያዩ ሀገራት እንዲሁም ለካናዳ መንግስት ማሳወቅ ስለፈለግ በካልጋሪና በዙሪያ ያለው ማህበረሰብ ይህንን ሰልፍ እንዲቀላቀለን ጥሪ እያቀረበ ነው። በማህበረሰብ ከልብ አመሰግናለሁ። እንግዲህ በካልጋሪ ከዚህ ቀደም ያደረጋችኋቸው ጥረቶች ምን ይመስላሉ? የአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ለካናዳ አካባቢው ላሉ የፖለቲካ አመራሮች ለካናዳ መንግስትም በተለያየ ደረጃ ካሳን ጨምሮ እንግዲህ ጥረቶች ሲደረጉ ቆይተዋልና ያሉት ጥረቶች ምን ይመስላሉ? የምታገኙት ምላሽ ምንድን ነው? ሁሉም ህዝቡ በቁጭት ነው ይሄ ነገር እንዳይካሄድ በጣም እየተነጋገረ ያለው። በሰልፉ ደግሞ በጣም ተነሳስቷል። ማህበራችንም ጠንካራ ነው። ከዚህ በፊትም አንተ እንደዘገብከው በጄት ያን ያህል ህዝብ ወጥቶ ይህን መንግስት ያወግዝ ነው የኖረው። አሁንም ደግሞ ይህን መንግስት ብቻ አይደለም በዚህ ምርጫ አጃቢ ሆነው የተዘጋጁትን እንደነ አብን እንደ ኢዜማ ያሉትን ሰዎች ከወዲሁ ህዝባችንን አታስጨርሱ፣ እናንተ ለምርጫ ቀርባችሁ እንደማታሸንፉ እናውቃለን። ይሄ አሁን ተመርጠናል ብላችሁ ኮረጆ ሞልታችሁ ካለፋችሁ ህዝባችን በሚያልቁ ህዝባችን ተጠያቂ መንግስት ብቻ ሳይሆን አጃቢዎቹ እንደነ አብን እንደነ ኢዜማ ያሉትን ሰዎች ከወዲሁ ለማስጠንቀቅ ነው የምንፈልገው። ይህ ምርጫ መካሄድ የለበትም። ገበሬው በድሮን እየተደበደበ ነው። ህዝብ እያለቀ ነው። ህዝብ እየተገደለ ነው። ቤት እየፈረሰ ነው። ተማሪዎች እየተደፈሩ ነው። ትምህርታቸው የጦር ካምፕ ሆኗል። መንቀሳቀስ ባልተቻለበት ሰዓት ላይ ይሄ ምርጫ መካሄድ የለበትም በሚል ለዓለም ህዝብ እንደዚሁም በውጭ ያለው የአማራ ማህበር፣ የኢትዮጵያ ህዝብ፣ ሌሎችም ይህንን እያወገዙ ስለሆነ የእኛ ማህበር ጠንካራ ስለሆነ እንደምታውቀው አሁንም ቢሆን በዚህ ጉዳይ ላይ ነገ 11 ሰዓት ላይ ተሰባስበን ለዓለም አቀፍ ለካናዳ መንግስት ልናሳውቅ ተዘጋጅተናል። ቴንኪዩ። ከልብ አመሰግናለሁ። ከዚህ ቀደም ያደረጋችኋቸው ዲፕሎማሲያዊ ጥረት ምን ይመስላሉ? በካናዳ መንግስት በኩል በየጊዜው እንግዲህ በተቃውሞ ሰልፍ ስታካሄዱ ነበር። ደብዳቤ ማስገባት ይኖራል። እንደው ያገኛችሁት ምላሽ ያለ ወይ? አዎ፣ ብዙ ጊዜ ደብዳቤ አስገብተናል። ምላሽም አግኝተናል። እየተከታተልን ነው ብለውናል። አሁንም ደግሞ እንደዚሁ ሚዲያዎችን ጠርተናል። እንደዚሁ በሊቀመንበራችን መሰረት ደብዳቤዎችን እናስገባለን። ከዚህ በፊትም ጥሩ ምላሽ አግኝተናል። አሁንም እናገኛለን ብለን በተስፋ እንጠብቃለን። ከልብ አመሰግናለሁ። እንግዲህ በዓለም አቀፍ ደረጃ እየተካሄደ ያለውን የተቃውሞ ሰልፍ ከዚህ ቀደም በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በተለይ ዲያስፖራው በበቂ ደረጃ ለአማራ ህዝብ ድምጽ መሆን አልቻለም፣ ባካችሁ ድምጻችን ታፍኗል፣ ድምጽ ሁኑልን በሚል በተደጋጋሚ ጥሪ ይቀርብ ነበርና በቅርቡ እየተካሄደ ያለው ዓለም አቀፍ ንቅናቄን እንዴት ነው እየተከታተላችሁ ያላችሁት? ይሄስ እንቅስቃሴ ትርጉም ያለው ውጤት ያመጣል ወይ? አዎ፣ የሚገርም ነገር እስካሁን ድረስ ከዚህ በፊት ብዙ ጊዜ እኛ ካልጋሪ ያለን ሰዎች ሰልፍ እንወጣለን። እኛን ተከትሎ የተወሰኑ ከተሞች ይወጡ ነበር። ዘንድሮ ግን ዲያስፖራው የአማራ ማህበር እንዲሁም ኢትዮጵያኖች እንደ ዘንድሮ ሰልፍ ወጥተዋል። ለምሳሌ እንደ ዊኒፔግ፣ ለንደን፣ ኢንግላንድ ያሉት ሰዎች አሜሪካ ብዙ ነገር እያየን ስለሆነ ይሄ ሰልፍ አሁንም ይቀጥላል። የህዝቡ መነሳሳት በጣም የሚያስደስት ነው። በጣም ተደስተንበታል። አሁንም እንቀጥላለን። ይህን መንግስት ለፍርድ መጨረሻው ድረስ አንለቀውም። ህዝባችን ደግሞ ተነሳስቷል። የሚገርም ነው። ዘንድሮ በካልጋሪ ደግሞ የተለየ ነው። በካልጋሪና በአካባቢ ያለው ጥሪ አድርሰናል። ይህ ህዝቡ ይመጣል። እንደሚመጣ ደግሞ ተስፋለን። እየጠበቅን ነው። እንግዲህ ከዚህ ቀደም ባደረጋችሁት ሰላማዊ ሰልፍ ላይ በተለይ የተለያዩ አገራት የመጡ የቡድን 7 ሀገራት ስብሰባ ላይም ተቃውሞ ለማሰማት የተሞከረበት ሂደት አለ በካናዳ። በጊዜው እንግዲህ ዓለም አቀፍ ጋዜጠኞች ጭምር የነበሩበት ሂደት አለና በዛ ጊዜ የነበሩት በተለይ የኢትዮጵያ ጉዳይ ትኩረት እንዲያገኝ አገር ቤት እየተካሄደ ያለው ነገር ጭፍጨፋ፣ በህዝብ ላይ የተከፈተው ጦርነት ትኩረት እንዲያገኝ ያደረጋችሁት ጥረት አለና በነገው ሰላማዊ ሰልፍ ላይ ሌሎች በአካባቢው ያሉ ጋዜጠኞችን የጋበዛችሁበት ሂደት አለ። ምን ይመስላል? የሰጧችሁስ ምላሽ ያለ ወይ? አዎ፣ ብዙ እንደ ሲቢሲ የተለያዩት በካልጋሪ የሚገኙትን
ጋብዘናል። ብዙ ጋዜጠኞች ይመጣሉ ብለን እንጠብቃለን። ከዚህ በፊት በጂ7ም እንደዚሁ መጥተው አይተው ዘግበው ያን ነገር በጣም ኮንሰርኑ ነው የሄዱ። አሁንም ጋብዘናቸዋል፣ ይመጣሉ፣ እየጠበቅን ነው። ሌሎችም እንደ ኤቢሲ የተለያዩ ሚዲያዎች ይዘግባሉ ብለን እንጠብቃለን። ጋብዘናለች። ከልብ አመሰግናለሁ። እንግዲህ አገር ቤት ያለ ሁኔታ የሚታወቅ ነው። አገዛዙ ደግሞ ለቲክቶከሮች በሚሊዮን የሚቆጠር ዶላር እያባከነ ከተለያዩ ሀገራት እያመጣ የገጽታ ግንባታ ይዟል። እንግዲህ እነ አዳነች አቤቤ አደባባይ ወጥቶ የሚያስለምን ጉዳይ የለም በማለት ህዝቡን ድሃና ተመጽዋች አድርገው እያፈናቀሉ ሜዳ ላይ ከጣሉ በኋላ አሁን ደግሞ ለምን ሜዳ ላይ ወጥታችሁ እጃችሁን ትዘረጋላችሁ የተባሉ እየታፈሱ እየታሰሩ ያለበት ሂደት አለ። በተለይ አዲስ አበባን ጨምሮ ዋና ዋና ከተሞች አካባቢ እንዲህ አይነቱ ድርጊት እየተለመደ የመጣበት ሂደት አለና የአገዛዙ ገጽታ ግንባታና አገር ቤት ያለውን ተጨባጭ ሁኔታ እንዴት ነው እናንተ የምትከታተሉት? የሚገርመው ሀብታሙ፣ ብዙዎቻችን ሁላችንም ከሀገራችን የመጣንና የተወሰነ ማህበረሰብ ከውጭ የሚረዳው የተወሰነ ነገር እያገኘ ነው። ቤተክርስቲያን ሄደው ቁርስ ለመብላት ወይም ደግሞ ቤተክርስቲያን ሄደው ተሰልፈው ሲለመኑ ብዙዎቹን ስታይ ያሳዝናል። አሁን ይሄ ምርጫ እስኪያልፍ ድረስ ይህ መንግስት እያበላን ነው እያጠጣን ነው ይላል። ብዙሃኑን ደግሞ እያሰረ በተለይ አማራ ማህበረሰብን እያሰረ ለራብ እየዳረገ እንዳለ እናውቃለን። ይሄንን በጥሞና እየተከታተልን ነው። እነሱ የሰው ልጅ ሰርቶ መብላት የሚችልበት ከአንድ ቦታ ወደ አንድ ቦታ እንዳይንቀሳቀስ አድርጎ ምግብ እያበላው ነው ብሎ በቲክቶክ ዘር ማቅረቡ ያሳዝናል፣ ያሳፍራል። እስከ መቼ እንደዚህ አድርጎ እንደሚያልፍም አናውቅም። ይህ ሰው እውነቱን ለመናገር አዳነች አቤቤ ከተማውን ቅቤ እንደዚሁ ቀለም ቀባና እነሱም እንደዚሁ ፊታቸውን ቀብተው ወደ ከተማ ወጥተው እንደዚህ ነን ሲሉ ኋላ ጀርባችንን ስናይ ግን ህዝባችን እየተራበ እያለቀሰ ነው ያለ። በምንም የሚያደርጉት ነገር ይሄ አርቲፊሻል ነገሮች ራሳቸው ያሳዝናል። ኢትዮጵያ እንደዚህ አልነበረች፣ በዚህ ጉዳይም አትታወቅም። ስለዚህ በጣም በጣም አስጠሊታ ነገር ነው የሚሰራው ስራ። በራብ አለንጋ እየገረፈ እያሰቃየ ዛሬ መከላከያው ሴቶችን ህጻናቶችን እየደፈረ በራብ አለንጋ እየገረፈ ነገም ደግሞ ምን ሆናለን ብሎ ህዝባችን እየተጨነቀ ባለበት ሰዓት ላይ እያበላን ነው ብሎ ሲናገሩ በጣም ያሳፍራል፣ ያሳዝናል። እሱ ከእውነት የራቀ ነው። እኛም እያዘንን ያለ እንግዲህ ምርጫ የተባለውን በተመለከተ አንዳንድ ቀደም ሲል ጠቅሳችሁታል። በአጃቢነት የተሰለፉ ጭምር ተጠያቂ ናችሁ ብላችኋል። በአንድም ሆነ በሌላ መንገድ እንግዲህ የዚህን ስርዓት ግፍ ለማስቀጠል በተለይ በተለጣፊነት ግልጽ ድጋፍ እየሰጡ ያሉ አብን ያው ስሙንና ጥቂት ያገዛዙ ያደሩ ስልጣን የተሰጣቸው ጥቂት ግለሰቦች ካልሆነ በስተቀር ህልውናውም ያለ አይመስልም። ኢዜማ የሚባለውም እንግዲህ ያገዛዙ ቀኝ እጅ በመሆን በህዝብ ላይ የተከፈተውን ጦርነት ግልጽ ድጋፍ ከመስጠት ጀምሮ የራሱ እንኳን የፓርቲው መሪ የነበሩት ዶክተር ጫኔ ከበደ በእስር ላይ በነበሩበት ወቅት ውንጀላ ያቀረበና ክህደት የፈጸመ ፓርቲ ነው። እንዲህ ያሉ ፓርቲዎች እንግዲህ ያው ምርጫ ወንበር እስከመለቀቅ የደረሰበት አለ። ገዢው ብልጽግና ፓርቲ እነሱ በሚወዳደሩበት ቦታ የማይወዳደርባቸው ቦታዎች አሉና እንግዲህ ምርጫው ተቃርበዋል፣ ተመርጠናል፣ የኢትዮጵያ ህዝብ ድምፁን ሰጥቶናል በማለት ስልጣን ላይ ተረጋግተን እንቆያለን የሚል እርምጃ ነው እየተወሰደ ያለው። አንዳንድ ቦታዎች ላይ በተለይ በአማራ ክልል ገበያ ላይ ምርጫ ካርድ እያስወጡ 5-6 ካርድ በአንድ ሰው መልሰው እየሰበሰቡ ኮረጆ እየተሞላ ያለበት ሂደት አለና የምርጫ ግርግር የሚባለው እንዴት ነው የምትከታተሉት? ተመርጠናስ ከተባለ በኋላ ይህ አገዛዝ ህጋዊ ሆኖ ሊቀጥል የሚችልበት እድል አለ ወይ? ያንን መለወጥ የሚያስችል ምንድን ነው? ደህና እንግዲህ ምርጫ እኛ በኖርንበትና በሀገራችን አንድ መራጭ ፈልጎ ሲመረጥ ነው የምናውቀው። አንድ መራጭ ፈልጎ ይሰራልኛል፣ ይጠቅመኛል የሚለውን ነው የሚመርጥ። ዛሬ ግን የሀገራችን መንግስት ተብዬው ለምርጫ ኮረጆዎችንም ቢያዘጋጅ ያው ኮረጆ ቀድሞ እንደሞላው ማንም ያውቃል። ግን ከዚህ በፊት በህጋዊ የተመረጡ እንደ ክርስቲያን ታደለ ያሉት ዛሬ የት እንዳሉ የዓለም ህዝብ ያውቃል። ዶክተር ደሳለኝ ጫኔም ይሄ ምርጫ አግባብ አይደለም፣ ህዝቤ እንዲያልቅ፣ ህዝቤ እንዲታረድ፣ እንዲገረፍ፣ እንዲገደል፣ እንዲፈናቀል ስለማልፈልግ ከምርጫው ራሴን አግልያለሁ ብለዋል። ይሄ ዓለም አቀፍ የሚያውቀው። አሁንም ደግሞ ይህ መንግስት መምህራኖችን፣ ተማሪዎችን፣ ገበሬዎችን እያስገደደ ገበሬውን ማዳበሪያ ለመከልከል ትናንትናም እንግዲህ በጎንደር ሰምተናል። መዳበሪያ እሰጣለሁ ብሎ ምርጫ ካልመረጣችሁ ብሎ ኃይለኛ ግጭት ውስጥ ነው የገቡ። መንግስት ሰራተኛውን ደግሞ እንደዚሁ ደሞዝን ቀማለሁ ከስራ አባራለሁ ብሎ እያስገደደው ነው ያለው። ተማሪዎችም እንደዚሁ ትምህርታችሁን ታቋርጣላችሁ ብሎ እያስፈራራቸው ከወዲሁ ይሄ ምርጫ ትክክል አይደለም። ይሄ መንግስት በዚህ ጉዳይ ላይ አድጎ ሀገር የሚመራ አይደለም። በሀገር በቂ አይደለም። ገዳይ ነው፣ አራጅ ነው። የትግራይ ህዝብ ባዶ እጁን ያስቀረው። እንደዚሁም ደግሞ ነጋዴዎቻችንን በባንክ ሰራተኞች አካውንታቸውን እያስፈተሸ
ከዚህ በኋላ አንድ ዛሬ አንተ መባል የለብኝም ብሎ በዚህ ጊዜ ራሳቸውን እየገደሉ እያጠፉ ነው ያሉ። በተለይ በአዲስ አበባ ውስጥ የአማራ ማህበረሰብ በናዝሬትና ደብረ ዘይትም እንደዚሁ ህዝብ እየተገደለ እየተቀማ እየታረደ ስላለ ምርጫውን ትክክል አይደለም። የአፍሪካ አንድነት ድርጅት ማንም ታዛቢ እንዳይልክ የዓለም አቀፍ ምንም አይነት ገንዘብ እንዳይሰጥ ይህንን ካደረጉ ህዝባችንን እንዳስጨርሱ እነሱንም ከወዲሁ በደብዳቤ እንጠይቃለን። ትክክል አይደለም እያለ ነው። ምርጫው አጭበርብሮ ሊያልፍ ፈልጓል። በተለይ አሁንም ደግሜ እናገራለሁ፣ አጃቢዎቹ ጥንቃቄ ሊያደርጉ ይገባል። ለዚህ ሰውዬ እውቅና መስጠት የለባቸው። ይህ ሰውዬ እውቅና አግኝቶ ከዚህ በኋላ ከቀጠለ አሁን ያለው ማህበረሰባችን ራሱ በረሃብና በጦርነት በድሮን እንደሚፈጀው ይፍጀው ብለው ከፈቀዱ ደህና፣ እኛ ግን እስከ መጨረሻው ድረስ እነዚህ ሰዎች አቁሙ እንላለን። ካላቆሙ ደግሞ አሁንም በዓለም አቀፍ ህግ እንጠይቃቸዋል። ከልብ አመሰግናለሁ። እንግዲህ በነገው ዕለት በካልጋሪና አካባቢው በካልጋሪ የሚደረገውን የተቃውሞ ሰልፍ ተከትሎ እግረ መንገድ የምታቀርቡት ጥሪ ካለ እሱን እንስማ። ምናልባት ዲያስፖራው በተደጋጋሚ ተብሏል። እንግዲህ አገር ቤት ያለው ህዝብ በተለይ ፍጹም አፈና ውስጥ ነው ያለው። ፋኖ በተቆጣጠራቸው ነጻ አካባቢዎች ህዝቡ አደባባይ ወጥቶ ተቃውሞ ሰልፍ አድርጓል። በሌሎች አካባቢዎች እንዲህ አይነት ማድረግ ህይወትን አደጋ ላይ የሚጥል ይሄ ያልተቻለበት ሁኔታ ነው ያለው። ባለፉት 8 ዓመታት አብይ ከፈቀደው ውጪ የተቃውሞ ሰልፍ የሚደረገው በአማራ ክልል ፋኖ በተቆጣጠራቸው አካባቢዎችና ቀደም ሲልም እንዲሁ በተደራጀ መንገድ በሰላማዊ መንገድ ተቃውሟቸውን አሰምተዋል። በአማራ ህዝብ ላይ ግልጽ ጦርነት ከመታወጁ በፊትና ምናልባት ለወገናችሁ ድምፁ ኑ የሚል ጥሪ አቅርባችኋል። የታሪክ ተጠያቂ አትሁኑ የሚል ጥሪ አቅርባችኋል ቀደም ሲል ባሰራጩት ማስታወቂያና ምናልባት እግረ መንገድ በዚህ ተቃውሞ ሰልፍ መሳተፍ እንደው ምን ዋጋ አለው ብለው ለሚያስቡም በአካባቢው በካልጋሪና አካባቢው ለሚገኙ የምታስተላልፉት መልእክት ካለ እንደ ውይይታችን ማጠቃለያ እናድርገው። አቶ ደመቀ ደህና እኛ እንግዲህ ጥሪ አቅርበናል። በኤድመንተን፣ በብሩክስ፣ ኤርድሪ በአካባቢያችን በባንፍ የሚገኙትን የአማራ ማህበረሰብና የኢትዮጵያን ህዝብ ሰልፋችንን ነገ 11 ሰዓት ላይ ካልጋሪ ሲቲ ሆል እንድትገኙ እያልን ጥሪ እናቀርባለን። በማህበሩ ስም እዚሁ እኛ አካባቢ ሆኖ ይህን ሰልፍ የማይገኝ አማራ ካለ እንግዲህ በቤተሰቦቹ ሞትና እልቂት ፈልጎ ከሆነ እሱ ሌላ ጉዳይ ነው። ግን የሚቀር ሰው አለ ብዬ አላስብም። አይቀሩም። የአማራን ችግር ጠንቅቆ የሚያውቅ ማህበረሰብ ነው ያለን ካልጋሪ ውስጥ። ማህበራችንም ጠንካራ ነው። ብዙ ጊዜ በዚህ ስራ ላይ ተግቶ የሚሰራ ስለሆነ ይገኛሉ ብዬ አስባለሁ። እንገኛለን። በአካባቢው የሚገኙ አማራ ህዝብ ያልሰማ ደግሞ ሰምቶ ማህበራችን ላይ ነገ 11 ሰዓት ላይ ቅዳሜ ሜይ 23 2026 እንድትገኙ ስንል ማህበራችን ጥሪውን ያቀርባል። ቴንኪዩ። ከልብ አመሰግናለሁ አቶ ደመቀ አሰፋ። እንግዲህ በካልጋሪ አማራ ማህበር ኮሚኒቲ የሰላማዊ ሰልፍ አስተባባሪዎች ኮሚቴ አባላት አንዱ፣ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ይሁንልህ። አመሰግናለሁ ሀብታሙ። ሁልጊዜ ከኛ የማትለይነህና እውነቴን ነው ከማንም በላይ በአማራው ሞት በኢትዮጵያ እልቂት በሁለመናው የምትገኝ ወንድማችን ለብዙ አመት ነው የምናውቅህ። በርታልን። እግዚአብሔር እድሜና ጤና ይስጥልን። እንገናኛለን። ቴንኪዩ። አሜን። አመሰግናለሁ። መልካም ጊዜ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ እንግዲህ በአማራ ሳት በአገር ቤት በሳተላይት ታገኙናላችሁ። ኤቢሲ በሚሰራጭበት አማራ ሳት አማካኝነት ለምታከታተሉንም ምስጋናችን ይድረሳችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።